መዳም በብር አታላ አስፈረመቻት። አስፈርማ በህይወቷ ላይ ነው የተጫወቱበት ማለት ነው። መዳም ቤት ይሄንን ነገር በጭራሽ እንዳታደርጉ። ይሄ ቪዲዮ ቆም ብላችሁ አዳምጡ። ለብዙ ኢትዮጵያውያን የሚጠቅም ቪዲዮ ነው። ወላሂ እውነቴን ነው የምላችሁ። በአንዱ ላይ የደረሰውን ነገር አንዳችንን ይጠቅማል ማለት ነው። እኛ ግዴታ እኛ ላይ መድረስ የለበትም። ተጠንቀቁ እህቶቼ። ሀቂቀትን የደሃ ልጅ ልትሆኑ ትችላላችሁ። ብዙ ብር ሊያስፈልጋችሁ ይችላል። ችግር ውስጥ ሆናችሁ ሊሆን ይችላል። መስራት ደክሟችሁ ሊሆን ይችላል። ግን ማለት ነው ይሄን ነገር በመዳም ቤት አታደርጉት። መዳም ምን አደረገቻት መሰላችሁ? ይሄን ነገር እነግራችኋለሁኝ። ለብዙ እህቶቻችሁ እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አይከፈልበትም ማለት ነው። እና ምንድነው ያደረጓት? ባሏና መዳም አልተለያዩም። አንድ ቤት ውስጥ ነው የሚኖሩት። ገባችሁ አይደለ? ከዛ ለሰራተኛይቱ በጣም ብዙ ብር እንደሚሰጧትና ባሏን ለማግባት ተፈራርማ ከዛ በኋላ ከባሏ ወልዳ ከመዳም ባል አርግዛ ልጁ እንድትሰጣቸው ያስፈርሟታል። ልጅቷም ተስማማች። ኦልሬዲ ብዙ ብር እንሰጥሻለን፣ ገና አልሰጧትም፣ ግን እንሰጥሻለን ብለው አስፈረሟት ማለት ነው። ከዛ በኋላ ልጅቷ እሺ ስትል መዳም ወስታት አስመረምራታለች። ልጅቷ ምንም የምታቅ ልጅ አይደለችም፣ ድንግል ናት። ከወንድ ጋር ተነካክታ አታውቅም ማለት ነው። ከዛ በኋላ ድንግልነቷን ስታቅ ኦልሬዲ ከመዳም ባል ጋር ተፈራርመዋል። በቃ ፍቃደኛ ሆናለች። ልጅቷ ብር ብቻ ነው የምትፈልገው። ከመዳም ባል ጋር አግብታው፣ ይሄ አግብታው የሚባለው ነገር ተውት፣ በቃ ፈርማለች። ልጇን ከሷ አርግዛ ልጇን ለመስጠት ብሯን ተቀብላ ወደ ሀገሯ ለመሄድ። እናቷ በጣም በሽተኛ ናት። እናቷን ማሳክም ትፈልግ ነበር ልጅቷ ማለት ነው። ከዛ በኋላ አስፈረሟት። በወረቀት የሆነ ወረቀት አምጥተው አስፈረሟት። ሁሉም ነገር አደረጓት። ወስዳ አስመረመረቻት። ጤንነቷን ስታስመረምራት ድንግል ናት። ከወንድ ጋር ተነካክታ አታውቅም። ከወንድ ጋር አለመነካካቷ ስታቅ ምን ታደርጋታለች? የሆነ ቅጠል አምጥታ፣ ቅጠሉ ምን እንደሆነ አይታወቅም እንግዲህ፣ የሆነ ቅጠል አምጥታ ከሰውየው ጋር አንቺ ከወንድ ጋር ተኝተሽ ስለማታቂ ይሄንን ቅጠል ማጸንሽ አካባቢ ቀቢው ምናምን ትላለች ማለት ነው። ከዛ ልጅቷ እምቢ ትላለች። እኔ በቅጠል አላደርግም፣ እንደዛ አይነት ነገር አልቀባም ብላ እምቢ ትላለች። ከዛ ያኔ ነው ህይወቷ መመሰቃቀል የጀመረው። ያንን ቅጠል አልቀባም፣ ምን እንደሆነ አይታወቅም ቅጠሉ። እኔ የመሰለኝ ግን ቅጠሉ ድንግልናውን የሚያፈርስ ነገር ይመስለኛል። ያንን ቅጠል ተቀቢ፣ ማደንዘዣም ሊሆን ይችላል፣ እንደፈለጉ ለመጫወት ማለት ነው። አልጠቀምም ስትል ያኔ ሴትዮ ምን ታደርጋለች? ከሰውየው ጋር እንድተኛ የመኝታ ልብስ ምናምን ገዝታላት ነበረ ማለት ነው። ያ የገዛችላት ልብስ ለብሳ ታጥባ ምናምን ነገር ሴትዮ ክላሷ ድረስ ትጠራታለች። ከዛ ሴትዮ ምን ልታደርጋት ነው የጠራቻት? ይሄ ሴት ለሴት ግንኙነት እንትን ልታረጋት፣ ልታለማምዳት። እኔ አለማምድሻለሁ፣ አንቺ ከወንድ ጋር ተኝተሽ ስለማታውቂ እኔ ላለማምድሽ ምናምን ትላታለች። ስቃዩ የጀመረው ያኔ ነው። ላለማምደሽ ስትላት አይ እኔ አልፈልግም ምናምን ስትል፣ አንቺ እኮ ኦልሬዲ ፈርመሻል፣ ምንም አታመጪም። ከዚህ በኋላ እንደፈለግን የማረግ መብት አለን፣ አንቺ ፈርመሻል፣ ምንም አታመጭም ይሏታል። ልጅቷም በቃ ዛሬ አልችልም ብላ ከክላስ ትወጣለች ማለት ነው። ከዛም በኋላ ሰውየውም እንደፈለገው ሊጫወትባት ክላሷ ሲመጣ 2 እቃ ነው ያለው ሰውየው። አያችሁ፣ ሴትዮዋም ሌላ ነገር ነው ኬዟ፣ ሴት በሴት ግንኙነት ነው የምትፈልገው። ሰውየው ደግሞ 2 እቃ ነው ያለው ማለት ነው። ከዛ ልጅቷ ትደነግጣለች፣ ግራም ይገባታል። ይሄን ታሪክ የጻፈችው እኛ መብቴ እንድንሰጣት ነው ማለት ነው። ወላሂ እኛ እንድንመክራት ማለት ነው። በነገራችን ላይ የሆነ ችግር ከሌለባቸው አንድ ባልና ሚስት አንድ ቤት ውስጥ እየኖሩ እንዴት ነው እነሱ መውለድ ያልቻሉት? እንዴት ነው እኔን አርግዤ እንድወልድ መዳም የፈለገችው? ከዛ ልጅቷ ከፈረመች በኋላ ስቃዩ በዛ። ሰውዬው 2 እቃ ነው ያለው። ሴትየው ወደ ክላሷ እየጠራች እንደዛ አይነት ነገር አድርገኝ፣ እሽኝ፣ ገለመሌ ትላታለች። በጣም ብዙ ነገር ነው። ሌላ ደግሞ በባዕድ አምልኮ ያመልካሉ። የሆነ ጨለማ ክላስ አላለች። 2 ሃይላንድ እና ምናምን ይደረጋል፣ እጣን ምናምን ይጨሳል አለች። እዛ ክላስ ላይ ሰውየው እዛ ይጠብቃታል። ኦልሬዲ አስፈርሟታል ማለት ነው። ሀቂቀተን በጣም ነው የሚያመው ይሄ ነገር ማለት ነው። እና ምን ለማለት ፈልጌ ነው፣ አሁን እቺ ልጅ ይሄ ሁሉ ነገር ምንድን ነው ማለት የምችለው፣ እቺ ልጅ ማምለጥ አለባት ከዛ ቤት፣ እንደምንም ማምለጥ አለባች። ይገድሏታል።
አሁን ለምሳሌ ልጅ አርግዘሽ ውለጂ ያሏትስ ልጅ አርግዘሽ ውለጂ ያሏት ለባዕድ አምልኮ ሊሰጡት ሊሆን ይችላል፣ ይደረጋል። ይሄ ነገር ኢትዮጵያም እንዳለ ታውቃላችሁ። ወላሂ እውነቴን ነው። የተለያየ ሰው ምናምን ባዕድ አምልኮ እንደሚያርዱ ምናምን እና እንደዛ አይነት ነገር እንዳታደርጉ እህቶቼ፣ እንደዛ አይነት ነገር ፊርማ እንዳትፈርሙ። ለእህታችን መክራት ነገር እኔ በበኩሌ ከዛ ቤት ማምለጥ እንዳለባት ነው። አምልጪ ነው ምላት። ምክንያቱም ፈርማለች። ህይወቷን ሊያበላሹ ሊገሏት ሁላ ይችላሉ። በመቀጠል ደግሞ ልጅ በገንዘብ ወልዶ ለሰው ልጅ መስጠት ምን ያህል ህሊናን እንደሚያሳምም ሁላችንም መገመት አያቅተንም። አታድርጉ። እንደዛ ከሆነ ከገንዘብ ጀርባ ምን እንዳለ፣ ለምሳሌ ዛሬ ሰውየው አምጥቶ ገንዘብ ሊሰጥሽ ይችላል። ሴትዮ ገንዘብ አምጥታ እኔ ሲጀመር እንኳን ለእንደዚህ አይነት ነገር ለትልቅ ነገር ልፈራረም ይቅርና 20 ብርና 30 ብር እንኳን ሲሰጡኝ እፈራለሁ። ወላሂ አልፈልግም። ለምን? በውለታቸው መታሰር አልፈልግም። ደሞዜ ሲደርስ ደሞዝ መቀበል እፈልጋለሁ። ደሞዜ ሲያቆዩብኝ ደሞዜ አፌን ከፍቼ ጠይቄ ስራ አቆማለሁ ካልፈለጋችሁ ብዬ መቀበል እፈልጋለሁ። እንደፈለገኝ ዲስሪስፔክት ሲያረጉኝ መናገር እፈልጋለሁ። ከነሱ ጋር መሳደብ እፈልጋለሁ። ግን በተለያየ በውለታ ምናምን የሚያስሯችሁ ከሆነ ጥሩ አይደለም። ጥሩ አይደለም። በውለታ ምናምን የሚያስሯችሁ ከሆነ እናንተ ትታሰራላችሁ። የነሱ እስረኛ የነሱ ምርኮኛ ናችሁ። ሲሰድቧችሁ መናገር አትችሉም። ለምን ማለት አትችሉም። እሺ ከማለቱ ለምን ለደሞዝ እንኳን ደሞዜ በእጄ ሳላስገባ አልፈርምም። ደሞዜ ከሰጡኝ በኋላ ነው ቼክ አድርጌ የስንት ወር እንደሆነ የእንትን ቀኑንና ወራቱን አይቼ ነው መፈርመው ማለት ነው። እንኳን ለእንደዚህ አይነት ልጅ ወልዶ ለመስጠት ለምሳሌ እኔ ገንዘቡን ቀድሞ ሳያስገቡልኝ ለምን ፈርማለሁ? ልጅቷ ሀተ ገንዘቧን ሳያስገቡላት ለምን ትፈርማለች? አሁን እኮ ገንዘብሽ ባልሰጥሽም ራሱ ምንም እንትን ምፈራው ነገር የለብኝም። ምንም እንትን ምለው ነገር የለኝም። አፈርመሻለሁ ኦልሬዲ እንደፈለግኩ ማሽከርከር እችላለሁ እያለቻት እያስፈራራቻት ያለችው ማለት ነው። ስለዚህ እህቶቼ ባካችሁ ተጠንቀቁ፣ ጥንቃቄ አድርጉ። ጥንቃቄ ማድረግ አይከፋም። ለገንዘብ ብላችሁ ራሳችሁን፣ ገላችሁን፣ ማንነታችሁን፣ ህይወታችሁን፣ ህሊናችሁን አትሽጡ። ለምሳሌ እናቷ ታማ ነው እሷ አርግዛ ወልዳ ብሯን ተቀብላ እናቷን ለማሳከም ይሄንን ብር ለመስጠት የተገደደችው ባይሰጧትስ? ህይወቷን ቢያጠፏትስ? እዛው አፍዝዘው ከነ ልጇ ቢያስቀሯትስ? አስባችሁታል ምን ያህል ዋጋ እንደሚያስከፍል? እና ተጠንቀቁ ነው የሚለው። ሁሌም እንደምላችሁ ለብዙዎቻችሁ እንዲደርስ ደግሞ ይሄ ቪዲዮ እንትን አድርጉት፣ ላይኩን ተች አድርጉት። እወዳችኋለሁ። በቀጣይ ደግሞ በአሪፍ ቪዲዮ እንገናኛለን። እሺ ባይ